Kiss baby Jason Bulo አቋረጣችሁ ላሳየ ነበር ታለንቴ እቺ ፓርት በተለይ ምንድነው የምትቆጥጠው 2030 ተጀምሯል እንግዲህ የምትወዱት የምትዝናኑበት ቁም ነገር የምታገኙበት የወጣቶች ፕሮግራም እንግዲህ ሳምንቱን ጠብቆ መጥቷል ያው እንግዲህ እንደ ሁሉ ጊዜው እኛም ቆንጆ ቆንጆ ፕሮግራሞችን አሰናርተን መተናል ማናማንን አንቺው ንገሪና እሺ ጌታውን አሰፋና ትራስ አጽዋ አብረናችሁን ቆያለን ፈታ ያላችሁ ከኛ ጋር ቆንጆ ጊዜ ያሳልፉ መልካም ቀን ሞክ አርገነዋል ሞክር ያለው የምችለውን በኋላ አስተያየት እንጠይቃለን የዛሬው እንግዲህ 2030 እንግዳችን መሐመድ አብዱል ቃድር ይባላል ከሶሪያ ወደ ኢትዮጵያ የመጣ ወንድማችን ነው አሪፍ ቆይታ ነው የምናደርገው እንዴት እንደምናወራ እንግዲህ አረበኛ ይገለጥልኝ ይሆን እንግሊዘኛ ቸል ይሆን ምን እንደሚፈጠር አብረን እናያለን አህለን ወሰለን አህለን ፊክ መርሃባ አህለን እሺ ሰላምታዎቼ ያለቁብኝ ነው ምንድነበር ደግሞ አሰላሙ አለይኩም ወአለይኩም ሰላም ያው ሰላም አለይኩም ወርልድ ዋይድ ነው የሚታወቀው እንዴ በአማርኛ እያወራህ ነው ኡፍ ያሉኝን አረብኛዎች ጨርሼ ወደ ወፍ ቋንቋ ልገባ ነበር ዳንሴ እንዴት ነው በነገራችን ላይ ምንም አትልም ጎበዝ ነህ በለጥኩህ መሰለኝ ሳስበው አዎ እኔ ብዙም አልችልም አትችልም አዎ አልችልም ሙዚቃው ምንድነው የሚለው አሁን የሰማነው هذا الحلو እሺ መር ሰላም አለየ ማለት ይሄ ቆንጆ ሲያልፍ ሰላም አለኝ ይሄ ቆንጆ ሲያልፍ ሰላም አለኝ ለኔ ነው መሰለኝ አዎ ላትለ ያንተን ዳንስ ደግሞ በኢትዮጵያ ሙዚቃ በኋላ ያዋለሁ እኔ በሶሪያ ሙዚቃ አይቻለሁ ምችለውን ብያለሁ ያው እኔ ብዙ ጎበዝም ባልሆንም ሞክራለሁ የትኛው ነው የሚመችህ ከኢትዮጵያ ሙዚቃ ባህል ሁሉም ይመቸኛል ሁሉም ደስ ይላል የምትሞክረው የትኛው ነው እስክስታ ነው ሞክሬ እስክስታ ያዙልኝ እስክስታ አዘጋጁልኝ አማርኛ ስታወራ ሰዎች ምን ይላሉ ይደነግጣሉ በጣም ተው እንጂ አሁን አንተ ቅድም እንደሆንኩ አይገምቱም በቃ ጨራሽ ምንድነው ሰው መጀመሪያ የሚያወራው መጥቶ አንተ ጋር በመነኛ ነው የሚያወራው በእንግሊዝኛ ያለውን ዕውቀት ነው የሚያወጣው በቃ እንግሊዝኛ ያለውን ዕውቀት ነው ሰምቶት የሚያቆን ቃል እንዳለ ያወራል ትርጉም ይሰጣል ያገኘውን ያወራል ምንም ይሁን በቃ ያወጣዋል እና ታስጨርሰዋለህ አዎ ዝም ትላለህ አንዳንድ ሰው እንዲሁም በጣም ሞራሉ ሲመጣ ዝም ብየው በቃ አልፋለሁ እንዴት የሆነ እንደዚህ አውርቶ ከጨረሰ በኋላ አማርኛ እችላለሁ ማለት የሆነ ይደብራል እስም መስበር ነው ስለዚህ ዝም ብዬ ነው ማልፈው እና ወይ በዛው በተናገረበት ቋንቋ መልሰህለት ትሄዳለህ ማለት ነው በቃ በእንግሊዝኛው የማይገባህን ነገር ሲያወራ በዛው ልክ በአማርኛው ያወራል ከራሱ ጋር ያወራል ወይ አጠገቡ ካለው ሰው ጋር ያወራል አንተ አማርኛውን ትሰማለህ እሱ እንግሊዝኛው ከዛ በእንግሊዝኛ ትመልሳለህ ምንም ይገባህ አይነት አደገኛ ነህ አንዳንድ ሰው ስድብ የሚሳደብ አለ አረተው ለምንድን ነው የሚሳደቡት እንጃ እሱ የኔም ጥያቄም ነው ያብተዋላ ግራ ነው የሚያጋባው የሚያሳድብ ነገር የለ ግን አንዳንድ ሰው ባህሪው ነው አንተ ደግሞ ለሚሳደበው ሁሉ ለሚያወራው ሁሉ መልስ መስጠት በጣም ከባድ ነው ስለዚህ አንዳንዴ ዝምታ መልስ ነው ይባላል እዚህ ጭራሽ እንትኑ ላይ ይጠቅሳል አይገርም
አባባሎች ምናምን ዝምታ ወርቅ ነው ይባላል። ዝምታ ወርቅ ነው፣ ዝምታ መልስ ነው ይባላል። ዝም እያልክ ታልፈዋለህ። ነገር ግን ይህንን እኛ እንወቅሳለን። ኢትዮጵያ እንግዳ ተቀባይ ናት። እንግዶችን እንደውም መሬት ወርዶ አልጋ ላይ የሚያስተኛ ህብረተሰብ ነው። አንዳንድ ሰው በጣም ደስ የሚሉ ክብር ያላቸው በጣም ደስ የሚሉ ሰዎችም አሉ። ይሄ ማለት እኮ ሁሉም ሰው መጥፎ ነው ይላል። ትክክል። እነዛንም ቢሆን ሁሉም ቦታ ያለ ነው ማለት ሁሉም ሀገር ማንኛውም ሀገር ያለ ነገር ነው። ጥሩም አለው መጥፎም አለው ምንም አይልም አለው። ውሃውን ለምን አላርከፈከፋችሁትም? በልስቲ እስቲ ደግሞ ውሃውን ለምን አላርከፈከፋችሁትም? ውሃውን ለምን በለው እስቲ ቀስ ብለው ውሃውን ለምን አላርከፈከፋችሁትም? አላርከፈከፋችሁም ሙሉና ውሃውን ለምን አላርከፈከፋችሁ? ድገሙ ውሃውን ለምን አላከፈከፋችሁም? ወይ አንዴ ደስ ይላል። ውሃውን ለምን አላከፈከፋችሁም? እሺ እንደዚህ ደግሞ አንተ ፈትነኛ። ኻም ብቻውን ማለት ትችላለህ? ኻማ እችላለሁ። ኻ አይደለም ኻ ልገለኝ ነው እንዴ? አልፋቤት ነች። አይደለም አይደለም ኻ ነው ያልከለ ኻ ነው። እሺ በዚህ አረፍተ ነገር ስጠኝ እስቲ። أنا لما جيت إثيوبيا جيت مع كل أهلي. أنا لما جيت إثيوبيا جيت مع كل أهلي. مع كل أهلي. استيستان دي بلو؟ أهلي. مولونا دي بلو. أنا لما جيت إثيوبيا جيت مع كل أهلي. أنا لما جيت إثيوبيا جيت مع كل أهلي. أهلي. أنا لما جيت نو؟ أنا لما جيت إثيوبيا. أنا لما جيت إثيوبيا جيت مع كل أهلي. أنا لما جيت إثيوبيا جيت مع كل أهلي. مجيء لا ترجم له. من مالتنا؟ جيل مالت عند سينشري نجار الله. إيش أهون مجمع يسبالك منه؟ أنا لما جيت إثيوبيا. أنا إثيوبيا سمعتها كمولو بيت سوي جاني متوت. ركعت يا كم ملكة. يزاري 13 عام ستمتع كبيت سبجاني متاهو؟ كبيت سبجاني متوت. إنفست لما رج. إنفست لما رج نبرة متان. ببيت سب مالتنا. ببيت سب. سو فرست የቾኮሌት ፋብሪካውን ነበር የመሰረት ነው። ከዛ በኋላ ሬስቶራንት ነው የመሰረት ነው። ከዛ ደግሞ ሌላም ፋብሪካ አለ መሰለኝ አሁን አይደል? የፕላስተር ፕላስተር ፋብሪካ። ሶ በኢንቨስትመንት ነው የመጣው ማለት ነው። በኢንቨስትመንት ጦርነቱ አልተጀመረም ነበር ማለት ነው። እኔ እየጀመረ ነበር አልጀመረም ግን ነበር። ግን ይሄን ያለ እዚህ ደረጃ ደርሰል ሚል ሐሳብ ነበር። ሶ በሰላሙ ጊዜ ኢትዮጵያን መርጣችሁ ነው የመጣችሁት ማለት ነው እናንተ እንደ ቤተሰብ? ዋው! ለምንድን ነው ኢትዮጵያን የመረጣችሁት? ኢትዮጵያን አባቴ ያውቃል፣ ከድሮ ጀምሮ ያውቃል። እሺ ዛሬ 20 ዓመት እና ሀገሪቷን በደም ስለሚያውቅ ህዝቡን ስለሚያውቀው እቺን ሀገር መረጠ። በጣም ነው ደስ የሚለው። እንግዲህ አንተ ብዙ ሙያ ነው ያለ እዚህ ጋር ኩኪስ ያስቀመጥ ነው ያለ ነገር አይደለም። የብስኩት ስራ ትሰራለህ? ሽታው በጣም ነው ደስ የሚለው። ግዴታ ነው። እየሳቢ ነው እየጎተተኝ ካሁን ብላ እያለኝ ነው። እንደዚህ አይነት ሙያዎች አሉ፣ ሌሎችም ሙያዎች አሉ መሰለኝ አይደል? ምን ትሰራለህ? እንደ ሼፍ እሰራለሁ። ምግብ ትሰራለህ? ምግብ እሰራለሁ። እሺ። የኬክ ሙያ አለኝ። ኬክም ትሰራለህ? ኬክም እሰራለሁ። ኖርማል ደግሞ ቤት ውስጥ መብራት ምናምን የሆነ ነገር ሲበላሽ እሱም አይግተኝም። ዋው! በቃ የእጅ ሙያ ሙያ መማር በጣም ጥሩ ነው። እና አሁን ምግብ ትሰራለህ በደንብ? ኢትዮጵያ ምናምን ኢትዮጵያ እሞክራለሁ። ምን ትሰራለህ ኢትዮጵያ? ዶሮ ወጥ እሰራለሁ። ዶሮ ወጥ? ሙሉ ለሙሉ አይደለም ግን ያው እሰራለሁ። ከሰው ጋር ገነጣጥል ምናምን? አብረን ከሰው ጋር ምናምን ሆነን እንገነጣጥላለን። ጥብስ እሰራለሁ። እሺ ሁሉንም እሰራለሁ ግን በቃ ሞር ጎበዝ ላይ የሆንኩት ጥብስ ላይ ነው። ሌሎቹን ከሰው ጋር ነው የምሰራቸው። አሁን እንግዲህ ዶሮ ወጥ ማለት የኢትዮጵያ የባህል ምግብ በለው ለባህል ለምን የምንሰራው ነው። እንደዚህ በሶሪያ የሚሰራው ምግብ ምንድነው ለባህል? ሶሪያ በጣም ብዙ ምግብ ነው ያላት። ምሕሽ ያለ፣ ክቤ፣ ለበኒ፣ ሰማይ፣
በጣም ብዙ አይነት ለምሳሌ ዙኩኒ ተቆፍሮ ሩዝ ተቆፍሮ ውስጡ ሩዝ እና ስጋ ምናምን ተቀመሞ ይገባበትና ከዛ ይበስላል ጋዝ ላይ መሺ ይባላል። ዋው ያ የምትወደው ምግብ መሰለኝ አንተ? እኔ ብዙም አይደለም ከምግብ ጋር ብዙ ምግብ አይስማማኝም። አራተው አይመስልም ግን ሳይው የማይመስልበት እንዴት መሰለ ሊጥ ነገር ስለማበዛ ነው። ሊጥና ጣፋጭ ነገር ስለማበዛ እሱን ትበላለህ በደንብ? ሞር ካርቦሃይድሬት ላይ ነኝ ፍላጎቴ ማለት ነው። ለዛ ነው 13 ዓመት ኢትዮጵያ ቆይተሃል አይደል? እንዴት አየኸው የኢትዮጵያን ህዝብ? ምስኪን ነው ስለ ለሰው በጣም ነው የሚያዝ ነው። ይሄ ነገር ደግሞ ሲበዛ ለራሱ ጉዳት ይሰጣል። እዚህ መተህ ደግሞ ለብዙ የሥራ እድል እየፈጠርክ ነው። የራስህ ሬስቶራንት አለ? የፋሚሊ ሬስቶራንት ያው አንተ ሆነህ የምትመራው እና እድሜህን ስትነግረኝ ግን ደንግጫለሁኝ እኔ። ብዙ ሰው ያምንሃል? አያምነኝም አይደል? አያምነኝም። እስቲ እድሜውን ገምቱ። 38 26 አንድ ልጨምር 24 ከ20 በታች የሚገመተኝ ስንት ዓመት ነው? 19 እኔ ስሰማ በጣም የደነገጥኩት አሁን በቅርብ ነው 20 የሚሞላህ ይመስለኛል አይደል? ምንድነው ሚስጥሩ? እድሜህን የማትመስለው ለምንድን ነው? ምናልባት ሞያ የተማርኩበትን ብዙ ሰው በዚህ አጭር ጊዜ ይማራል ብሎ ያስባል። አንተ የደረስክበት ሁኔታ ከእድሜህ አንፃር የትልቅ ሰው ነው። ለዛ ነው። ምን ሙያ መማር ትፈልጋለህ ከዚህ በኋላ? ሙያ ምንም ባገኝ አሁንም እምቢ አይደለም እንጂ ወላሂ። ዋው ኢቭን ትርፍ ሰዓቴ ላይ ቢሆን ማታ ኢቭን ከስራዬ በኋላ ቢሆን እኔ ችግር የለብኝም። ብቻ ሙያ ይኖረኝ፣ ብቻ ሙያ ልማር። በጣም የሚገርም ሜንታሊቲ ነው። በጣም ሙያ እኮ ለአንተ ምንድነው የሚባለው የሆነ ቤት ስትከፍት የሆነ ስራ ቦታ ስትከፍት የምትከፍለው ብር አለ። ይሄ አንተ ጋር የሚቆይ ሀብት ነው። እጅ ላይ ማትከስረው ሀብት ነው። የሆነ ነገር ሲያጋጥም አንዱ ሙያ መርጠት መስራት ትችላለህ። ስለዚህ ሙያ መማር በጣም አሪፍ ነገር ነው። የባህል ልዩነት ምን ያህል ነው? እስቲ ስለ ሶሪያና ስለ ኢትዮጵያ ንገረኝ። አሁን ለምሳሌ ኢትዮጵያ ላይ ለመጠየቅ ስትሄድ ሽምግልና ነው የምትልከው ለሰርግ። ለሰርግ። እሺ። ሶሪያ ላይ ደግሞ የወንዱ ቤተሰብ ነው ሄደው የሚጠይቀው። ሽማግሌ አይላክም? ሽማግሌ አይላክም። ለሰርግ ሽምግልና የለም? ድግስ ምናምን የለም? ለሽምግልና ሽምግልና የለም። እና ቤተሰብ የወንዱ ቤተሰብ ነው ሄደው የሚጠይቀው የሴቷን ቤተሰብ? ከዛ ሰርግ ይደገሳል። ሰርግ አደጋገሱ እንዴት ነው? ሰርግ አደጋገሱ ሁለት አይነት አለ። አንዱ እዚህ እንዳለው ነው። አንዱ ደግሞ ሴቶች ለብቻ ወንዶች ለብቻ ናቸው። ሴት ለብቻ ወንድ ለብቻ? ሴት ለብቻ ወንድ ለብቻ። እና ሙሽሮቹስ? ለብቻ ለብቻ። ሙሽሮቹ ማይገናኙ ይሰርጋቸው ቀን? መጨረሻ ላይ ወንዶቹ ሙሽራውን ይዞ ቤት ሲወስዱት መጨረሻ ቤት ውስጥ ሲገቡ ነው የሚገናኙት? አይ ይዟት ይወጣል ከሴቶቹ ጋር። ከሴቶቹ ጋር ይዟት ይወጣና ድግሱ ግን ለየብቻ ነው። ለየብቻ ነው። ዋው። አሁን እኔ እዚህ ያጎቴ ልጆች ሁለት አግብቷል። እሺ። የተደገሰላቸው ለብቻ ለብቻ ነው። አሁን አንተ እንዴት ነው የምታገባው? እሺ። እኔም በዚህ መንገድ ነው የማገባው። ሳትገናኝ? ይሻላል እንደዛ ይሻላል። ምናልባት ሚስትን ከሰው አይን ለመጠበቅ ከወንዶችን አይን ለመጠበቅ በሚል እንደዛ ነው። ኦኬ። አይን እንዳይበዛባት። አይን እንዳይበዛባት። እሺ። ሌላስ ምን የባህል ልዩነት አየህ? በጣም ጥሩ ነው። ሌላው ያው ብዙ የሚመሳሰል ነው። የሰው ግብዣ ምናምን ኢዱም ምኑም ሁሉ። ስለዚህ ብዙ ባህላችን ይመሳሰላል። ይመሳሰላል። ቋንቋውም ይመሳሰላል ይባላል። ይሄ የምንጠራቸው ነገሮች ብዙ ነገር ይመሳሰላል። እኛም ከአረብ የወሰድነው አለ ደግሞ አረቡን ቋንቋ ከኛ የወሰደው ብዙ አለ እንደዛ አለ። እስቲ ዛሬ ዳይሬክተሮች አዘጋጅተዋል የሆነ ነገር ያሳዩናል በፎቶ። አንተ በአረብኛ ትጠራዋለህ፣ እኔ በአማርኛ እጠራዋለሁ። ችግር የለው። ምን ያህል ይመሳሰላል የሚለውን እናያለን። እሺ። እኔ ልጥራው መጀመሪያ።
ሻንጣ ያው እኛ ጋርም ሻንጣ ነው። ሻንጣ ነው? አዎ አንዳንዱ ሻንጣ ይለዋል። ሻንጣ ሻንጣይ ሻንጣይ እንጂ ሻንጣ ነው። ይሄ ሻንጣ ነው። እሺ ሙዝ ነው። ሙዝ ነው። አንተ ሙዝ እንዴ? እሺ ሰማይ ይሄ ነገር አንድ ነው ማለት ዝም ብዬ በአማርኛ ባወራ እርግጠኛ ነኝ ሶሪያዎች በአማርኛ መግባባት እንችላለን። ይግባባሉ። እሺ ሻማ ይገርማል። ሳይክል ነው። ፍራሽ ወይ ጉድ። ብርቱካን ይሄ ከአማርኛ ስለምትችል ነው። ብርቱካን ነው የሚባለው። ኧረ ብርቱካን ነው እኛ ጋር። ምናልባት ቃና አይሏትም አንዳንዱ ሰው ብርቱካን ነው የሚለው። ብርቱካን ቃና አይሏትም። ብርቱካን ነው የሚሉት። ብርቱካን ግን ብርቱካን ብትል ትክክለኛው አጠራሩ ብርቱካን ነው። እሺ ፈረስ አይ ሐሳን ጎሽ አንድ ተደያየ መሰለኝ። ሐሳን ነው። ሐሳን ሐሳንማ የሶስት ነው እሱ ነገር ለማምጣት ዋው ዝም ብዬ ሳስበው አሁን እኔ ተነስቼ ሶሪያ ብሄድ እኖራለሁ በቃ በዚህ ቋንቋ። አይን አለ። አይን ነው። ዋው ብዙ ነገር ይመሳሰላል። በጣም ይገርማል። ይሄ አንድ ነገድ ነው መሰለኝ ቋንቋውም ለዛው ሴሜቲካ በዛ በጣም ይወራረሳል። እና እንግዲህ ያው ዛሬ በጣም ደስ የሚል ቆይታን ያደረግነው ይህንን ብስኩት እንዲሁ እንደሸተተኝ አይቀርም። እስቲ ልቅመሰው። የጾምም የፍስግም አለ። ለሙስሊምም እና ለክርስቲያን መሆን አለበት። ምክንያቱም በሙስሊም ኢድ ላይ ምናምን ይዞ ይሄዳል፣ ከአፍጥር በኋላ ምናምን ይዞ ይሄዳል። ክርስቲያንም ጾመኛ ሆኖ ብዙ ነገር ስለማያጣ ስለማይበላ ጣፋጭ ተነክሯል በሚለው ለሁሉም እንዲሆን አድርጋችሁ ለሁሉም ይሆን። በጣም ነው የሚጣፍጠው። እኔ ስገባ በሶሪያ ሞክሬያለሁ። አሁን አንተ ደግሞ በስክስታ እየሞከርክ እንወጣለን። በጣም ደስ የሚለው በልጦኛል። እውነቱን ለመናገር በጣም ጎበዝ ነህ። 2030 ነው እያያችሁ የነበረው ከመሐመድ አብዱል ቃድር ጋር በጣም አሪፍ ቆይታን ያደረግነው። ወደፊት ደግሞ በአሪፉ ከዚህ በላይ ባሰብካቸው ነገሮች ተሳክቶልን እንገናኛለን። ከኛ ጋር ቆዩ።